ጊዜው በፈረንጆቹ 1994 ነበር። በተንጣለለው ሰፊና አስፈሪ ሰሃራ በረሃ ውስጥ አንድ እንዴትና ለምን እንደሆነ ባልታወቀ ምክንያት ከበረሃ ውስጥ ገብቶ ከረሃብና ከውሃ ጥም ጋር ሲታገል የነበረ ሰው ከበረሃው መሃል ይታያል። ሰላም ውድ ሉሲ ቲፕስ ቤተሰቦች፣ ይህ የሰው ልጅን ተአምራዊ ጽናት የሚያሳይ የማውሮ ፕሮስፔሪ እጅግ አስገራሚ ታሪክ ነው። ታሪኩ የሚጀምረው በሞሮኮ የሰሃራ በረሃ በሚካሄደውና ማራቶን ደሳብል ተብሎ በሚጠራውና ቀናትን የሚወስደው በዓለማችን እጅግ አስቸጋሪ በሆነው የሩጫ ውድድር ላይ ሲሆን ማውሮ በወቅቱ የ39 ዓመት ጎልማሳና የቀድሞ የኦሎምፒክ አትሌትና የጣሊያን ፖሊስ መኮንን ነበር። ለዚህ ውድድር ብሎም ለወራት በቀን ረዘም ያሉ ኪሎሜትሮችን በመሮጥ ራሱን አዘጋጅቶ የነበረ ቢሆንም ይህ የአሸዋ ባህር ተብሎ የሚጠራው ሰፊ የበረሃ ምድር ግን ከማንኛውም ሰው የዝግጅት አቅም በላይ የሆነ አስከፊ ፈተና ይዞ እንደሚጠብቀው አልገመተም ነበር። ታዲያ ውድድሩም ተጀምሮ በመጀመሪያዎቹ 3 ቀናት ማውሮ እንደ ተወርዋሪ ኮከብ ሆኖ ግዙፍ የአሸዋ ክምሮችን እንደ ልቡ እየወጣና እየወረደ ካሉት ሯጮች ሁሉ ውድድሩን በግንባር ቀደምትነት ይመራ የነበረ ቢሆንም በአራተኛው ቀን ግን ይህ የሰሃራ በረሃ እውነተኛ ማንነት የታየበት ቀን ሲሆን በዛን ዕለት ሲሙም ተብሎ የሚጠራውና በሰዓት 60 ማይል የሚጓዘው ኃይለኛው የበረሃ ላይ ያውሎ ነፋስ አሸዋውን ይዞት በድንገት ተነሳ። ሰማዩ ወደ ደመናማ ቢጫነት ተቀይሮ አሸዋው የሰውነትን ቆዳ በሚወጋበት በዚህ አስፈሪ ቅጽበት ማውሮ አንድ ታላቅ ስህተት ፈጸመ። የውድድሩ ሕግ እንዲህ አይነት ማዕበል ሲነሳ ባለበት መቆም፣ ድንኳን መቀለስና ማዕበሉ እስኪያልፍ መጠበቅ እንደነበረበት ቢደነግግም የማውሮ ግን የፉክክር ስሜት ውስጥ ነበርና መንገዱን አውቀዋለሁ በሚል ግትርነት ውድድሩ ላይ የቀጠለ ሲሆን ፊቱን በጨርቅ ጠቅልሎ ለ8 ሰዓት ያህል በዚያ ጨለማ በለበሰ የአሸዋ ግርዶሽ ውስጥ ይጓዝ ጀመር። ታዲያ ነፋሱ ረግቦ አሸዋም ረገብ ሲል ማውሮ ራሱን ያገኘው ፍጹም ባዕድ በሆነ ስፍራ ሲሆን መለያ ምልክቶች በሙሉ ጠፍተው ነበር። ተራሮች ተቀይረው እርሱም ከውድድሩ መስመር በመቶዎች የሚቆጠሩ ኪሎሜትሮች ርቆ ወደማይታወቅ የሞት ቀጠና ውስጥ ገብቶ ነበር። በሰዓቱ የያዘው ኮምፓሱ ሳይቀር በማዕበሉ ግርግር የተነሳ የተሳሳተ አቅጣጫ ያሳዩ የነበረ ሲሆን በመጀመሪያው ምሽት ማውሮ ረጅምና አስፈሪ ጥላዎች በበረሃው ላይ ሲያርፉ ሲመለከት ነገ ጠዋት ሄሊኮፕተር መታ ታድነኛለች በሚል ተስፋ ራሱን ቢያጽናናም ነገር ግን አምስተኛው ቀን ላይ ሲነሳ ፀሐይዋ እንደ እሳት ነበልባል በራሱ ላይ ስታርፍና በዙሪያው ምንም አይነት የመትረፍ ምልክት ሲያጣ እውነተኛ ፍርሃት እየተሰማው መጣ። በዚህ ወፍ እንኳን ዝር በማይልበት አሸዋማ በረሃ ላይ የያዘው ግማሽ ጠርሙስ ውሃ ብቻ ስትሆን ሙቀቱ ደግሞ እስከ 48 ዲግሪ ሴልሺየስ የሚደርስ በመሆኑ በዚህ ደረጃ ያለ ሙቀት የሰው ልጅ ደም በፍጥነት እንዲወፍር፣ ልብ ደግሞ ያንን ወፍራም ደም ለማሰራጨት በከፍተኛ ፍጥነት እንዲመታ በማድረግ ኩላሊቶቹ እርጥበትን ላለማጣት ስራቸውን የሚያቆሙ ሲሆን በዚህ መሃል ነበር ማውሮ በሩቅ አንድ ግማሽ በግማሽ በአሸዋ የተቀበረ ጥንታዊና የተተወ የጸሎት ቤት የተመለከተው። እሱም ወደዚያው በመሄድ ከፀሐይ ግርፋት ለጥቂት ጊዜ ቢጠለልም በዚያ ቦታ ግን ጠብታዋ እንኳን አልነበረም ነበርና የውሃ ጥሙ ከሰው ልጅ አቅም በላይ ሲሆንበት ሕይወቱን ለማቆየት ሲል የራሱን ሽንት በጠርሙስ እየቀዳ መጠጣት ይጀምራል። ይህም ቢሆን ሰውነት ውስጥ ያለው ፈሳሽ በማለቁ ሽንት መሽናት እንኳን በማቆሙ ምክንያት ለረጅም ጊዜ አልዘለቀም ነበር። ተስፋ የቆረጠው ማውሮ በዚያ ጥንታዊ ቤት ውስጥ ሆኖ የሚሞትበትን ቀን ይጠባበቅ የነበረ ሲሆን ይሁን እንጂ አንድ ምሽት ላይ ከቤቱ ጣራ ላይ ጥቂት የበረሃ የሌሊት ወፎች እዚያ ተጠልለው ይመለከታል። በከፍተኛ የህልውና ተስፋ መቁረጥ ውስጥ የነበረው ይህ ሰው እነዚያን ወፎች በባዶ እጁ በመያዝ አንገታቸውን እየቀነጠሰና ደማቸውን በመጠጣት ደረቅ ጉሮሮን ለማርጠብ ሞከረ። በበረሃው አሸዋ ውስጥ የሚገኙ ጥንዚዛዎችንና እንሽላሊቶችን በህይወት እያሉ በመዋጥ ረሃቡን ለማስታገስ ሞከረ። በጊዜው ይህ ሰው በ5 ቀናት ውስጥ ብቻ ከ30 ኪሎ በላይ ክብደት የቀነሰ ሲሆን አይኖቹም ወደ ውስጥ ጎደጎዱ። ቆዳውም ከጥንካሬው የተነሳ እንደ ወረቀት ሆነ። በዚህ መሃል ግን 2 የነፍስ አድን ሄሊኮፕተሮች በአቅራቢያው ቢያልፉም እርሱ በያዘው ምልክት ሰጪ መሳሪያ ሊታያቸው ስላልቻለ ይህ ተስፋ መቁረጥ ማውሮን ወደ መጨረሻው የጭንቀት ደረጃ ደረሰው። አእምሮም በተለያዩ የቅዠት ምስሎች መሞላት ጀምሮ የነበረ ሲሆን በ6ኛው ቀን ማውሮ ከእንግዲህ መዳን እንደማይችል በማመንና
የሚወደውን ቤተሰቡን ዳግመኛ እንደማያይ በመረዳት በጸሎት ቤቱ ግድግዳ ላይ በከሰል የመሰናበቻ ደብዳቤ ጻፈ። ስቃዩን ለማሳጠርና በበረሃው አውሬዎች ከመበላቱ በፊት በሰላም ለመሰናበት በሚል በያዘው ስለታም ነገር ደም ስሮቹን በመቁረጥ ራሱን ለማጥፋት ቢወስንም ነገር ግን እዚህ ጋር የሰው ልጅና የተፈጥሮ ታምራዊ ተግባር የታየ ሲሆን ማውሮ ደም ስሩን ቢቆርጥም ደሙ ግን ሊፈስለት አልቻለም ነበርና ሰውነቱ በጣም ውሃ በማጣቱና በመድረቁ ምክንያት ደሙ ወደ ወፍራም ጥቁር ቀለም ተቀይሮ ነበር። ሰውነቱ በውስጥ ባለው መደበኛ ህይወትን የማቆየት አቅም ማውሮ እንዲሞት ፈቃደኛ ስላልነበር በማግስቱ ጠዋት ማውሮ አይኖቹን ሲገልጥ እንደገና በህይወት መኖሩን ሲረዳ ይህንን እንደ አምላካዊ ምልክት በመቁጠር አምላክ እንድኖር ከፈለገ እስከ መጨረሻው መታገል አለብኝ በሚል አዲስ ወኔ ተስፋውን እንደገና ሊያገረሽ ችሏል። ለቀጣዮቹ 3 ቀናት ማውሮ እንደ ተንቀሳቃሽ ሬሳ በበረሃ ውስጥ በቀን ከፀሐይ የተሸሸገ በሌሊት ብርድ ይጓዝ የነበረ ሲሆን አሸዋው እግሮቹን እየለበለባቸው ሰውነቱን ደግሞ እያንዳንዱ ትንፋሽ እንደ እሳት እያቃጠለው ጉዞውን ቀጠለ። በ9ኛው ቀንም ራቅ ብሎ ጥቂት ደመናዎችን የተመለከተ ሲሆን በበረሃው ሕግ ደመና ባለበት ቦታ እርጥበት ወይም እጽዋት እንዳሉ ስለሚያውቅ ጉዞውን ወደዚያው ያደረገ። በመጨረሻም አንዲት ፍየሎቿን የምታግድ ትንሽ ዘላን ልጅ ያገኘ ሲሆን ልጅቷ ማውሮን ስታየው በሰው አምሳል ያለ አጽም መስሏት በድንጋጤ ብትሸሽም በኋላ ግን ሰዎችን ይዛ ትመለሳለች። እነዚያ በረሃውን ጠንቅቀው የሚያውቁ ዘላኖች ማውሮን ወስደው በቀጥታ ውሃ ያልሰጡት ሲሆን ምክንያቱም ያን ያለ ደረቀ ሰውነት በአንድ ጊዜ ውሃ መስጠት ሞት ማለት እንደሆነ ያውቁ ስለነበር ሲሆን ይልቁንም በትንሽ ማንኪያ የፍየል ወተት በጥቂቱ እየመገቡ ነፍሱ መለስ እንድትል አደረጉ። ማውሮ ወደ ሆስፒታል ሲወሰድም ሐኪሞቹ በህይወት መቆየቱ በሕክምናው ዓለም የማይታመን ክስተት እንደሆነባቸው የመሰከሩ ሲሆን ምክንያቱም ደግሞ ሁሉም የውስጥ አካላቱ መስራት ሊያቆሙ ጥቂት ሰዓታት ብቻ ነበር የቀራቸው። ማውሮ በሆስፒታል በነበረበት ወቅት ጤንነቱ እንዲመለስ ከፍተኛ ጥረት የተደረገ ሲሆን ኩላሊቶቹና ጉበቱ ክፉኛ ተጎድቶ ስለነበር ለረጅም ጊዜ በፈሳሽ ምግብ ብቻ እንዲቆይ ሆኗል። ነገር ግን የእርሱ የአእምሮ ጥንካሬ በስጋዊ ደካማነቱ ላይ ድል ተቀናጅቶ ስለነበር ከወራት የሕክምና ክትትል በኋላ እጅግ በሚያስገርም ሁኔታ ማውሮ ወደ ቀድሞ ጤንነቱ ተመልሷል። የሚገርመው ግን ይህ አሰቃቂ ገጠመኝ ከበረሃው ሳያርቀው ይልቁንም የሰው ልጅ ጽናት ከማንኛውም መሰናክል በላይ መሆኑን ለዓለም ለማሳየት ከጥቂት ዓመታት በኋላ ወደዚያው አስፈሪ ውድድር ተመልሶ በመግባት ውድድሩን በስኬት አጠናቋል። ይህ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ በአስከፊ ሁኔታ ውስጥ እንኳን ቢሆን ያለው የመኖር ፍላጎትና የአእምሮ ጥንካሬ ምን ያህል ኃያል እንደሆነ ሲሆን የሳራ በረሃ ማውሮን ማሸነፍ አቅቷት ይልቁንም እርሱ በረሃዋንና በውስጡ የነበረውን ፍርሃት ድል ያደረገው ሲሆን ይህ ታሪክ በዓለም ዙሪያ ለሚገኙ ብዙ ሰዎች አነቃቂ ታሪክ ሆኗል።